ጌታችን መድኃኒታችን ኢየሱስ ክርስቶስ ለእናታችን ለቅድስት አርሴማ ቃል ኪዳን ገብቶላታል። ስምሽን የጠራ ዝክርሽን የዘከረ ገድልሽን የጻፈ ያነበበ ያጻፈ የሰማ ያሰማ ሁሉ እስከ 12 ትውልድ ድረስ እምርልሻለሁ ሲል ቃል ኪዳን ገብቶላታል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ያደራ የቃል ኪዳን ልጆች፣ የሰማዕታት የደናግል የመነኮሳት የቅዱሳን አባቶቻችን የቅዱሳት እናቶቻችን ወዳጆች፣ በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። ልዑለ ባሕርይ እግዚአብሔር ሳይገባን እንደሚገባን አድርጎ ሳንወደው ወዶ ይችን ዕለት ይችን ሰዓት ዕድሜ ለንስሐ አብቅቶ ለዚህች ላደረሳችሁ ክብርና ምስጋና አምልኮትና ውዳሴ ከእናቱ ከቅድስት ድንግል ማርያም ጋር ይድረሰው። እንኳን ለሰማዕቷ ለቅድስት አርሴማ ዓመታዊ ክብረ በዓል ታኅሳስ 6 ቀን በሰላም በጤና አደረሳችሁ አደረሰን። በዚህች ቀን እናታችን ሰማዕቷ ቅድስት አርሴማ ቤተ ክርስቲያኗ በእሷ ስም የከበረበት የታነጸበት የሥጋዋ ፍልሰት የተከናወነበት ዕለት ነውና ይህች ቀን ሰማዕቷ ቅድስት አርሴማ ስሟ የሚገንበት የሚወደስበት ዕለት ነው። እናታችን ቅድስት አርሴማን በምንና በማን እንመስላታለን? እርሷ ሰማዕቷ ቅድስት አርሴማ በአድማስ ላይ ተቀምጣ እንደሚያበራ ዕንቁ ናትና ክብሯ የገነነ የበዛ እናታችን ናት። ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌል ሲያስተምር በተራራ ላይ ያለች ከተማ ልትሰወር አይቻላትም እንዳለው የሰማዕቷ የሕይወት ታሪክ፣ ሰማዕቷ ያደረገችልን ውለታ፣ የሰማዕቷ ገድል በሕዝበ ክርስቲያኑ ሁሉ ዘንድ እንደ ፀሐይ የሚያበራ እንደ ብርሃን ተገልጦ የሚታይ ታሪክ ነው። እናታችን ቅድስት አርሴማ ለወላጆቿ እንደ ልጅ በመታዘዝ እናት አባቷን ደስ ያሰኘች ቡርክት ልጅ ናት። ይህ ቀረሽ ማትባል ውብ ሰማዕት ናት። እናታችን ቅድስት አርሴማ ድንግል ናት፣ ባህታዊ ናት፣ ኃያል ሰማዕት ናት። ቅድስት አርሴማ እግዚአብሔርን በቅንነት ያገለግሉ ከነበሩ ከከበሩ ካህናት ወገን ከቅዱስ ቴዎድሮስና ከእናቷ ቅድስት አትናስያ በስለት የተወለደች እግዚአብሔር የሰጣቸው እግዚአብሔር ጸሎታቸውን ሰምቶ እግዚአብሔር የልጅ ያላቸውን ጉጉት ተመልክቶ የሰጣቸው እንስት ናት። ቅድስት አርሴማ በጥሩ ስነ ምግባር ካደገች በኋላ ለወላጆቿ እየታዘዘች በስርዓት ኖረች። ሰማዕቷ ጾመኛ፣ ጸሎተኛ፣ ደግ ሴት የነበረች ቅድስት እናት ናት። ለሰዎችም የምታዝን የምትራራ በድንግልና ሕይወት መኖርን የመረጠች መንኩሳም በገዳም ታገለግል የነበረች እግዚአብሔርን ለማገልገል ለእግዚአብሔር ራሷን አሳልፋ የሰጠች እናት ናት።
ቅድስት አርሴማ በነበረችበት ዘመንም ዲዮቅልጥያኖስ የተባለ ጨካኝ ክርስቲያኖችን የሚያሳድድ ለጣዖት የሚሰግድ የሚያሰግድ መከራ በሕዝበ ክርስቲያን ላይ የሚያመጣ ንጉሥ ነበር። ይህ ዲዮቅልጥያኖስ የተባለ ንጉሥ ለእኔ የምትሆነኝ ውብ የሆነች መልከ መልካም የሆነች ስነ ምግባር ያላት ሚስት አምጡልኝ ብሎ አዘዘ። እንደታዘዙትም ሚስት በሀገሪቱ በሙሉ ይፈለግለት ነበር። ማግኘት አልተቻለም። እነዚህ የንጉሥ ባለሟሎች ለንጉሥ የምትሆነውን ሚስት ያገኙ ዘንድ መፈለግ ማሰስ ጀመሩ። ቢፈልጉም አልተገኘም። ከዛም በኋላ በገዳማት መልከ መልካም ልጆች እንደሚኖሩ መረጃ ሰሙ። እነርሱም መላ ሀገሪቱን ሲያስሱ ከቆዩ በኋላ በገዳማውያን ዘንድ ገብተው መፈለግ ጀመሩ። ገዳም ውስጥ ንጽሕት ቅድስት አርሴማን እናታችንን በአንድ ገዳም ውስጥ አገኟት። ይችን እንዳገኙ ስዕሏን ስለው ለንጉሥ ላኩለት። በዛን ጊዜ ብጽዕት እናታችን ቅድስት አርሴማን ንጉሥ የላኩለትን ስዕል አይቶ ተመኛ። እናታችን ቅድስት አርሴማ የክርስቶስ ሙሽራ እጅጉን የምታምር የምታበራ መልከ መልካም ነበረች። ንጉሥም ይህንን እንዳየ በእጅጉ ተመኛት። እንዲያመጡለትም አዘዘ። በዛን ጊዜ እነዚህ ገዳማውያን ይህንን እንደሰሙ እናታችን ቅድስት አርሴማ ራሷን ለክርስቶስ አሳልፋ የሰጠች ዓለማዊ ሕይወትን ንቃ የገባች በምናኔ ያለች ስለሆነች ይህንን አልፈለገችው። ስለዚህ አስገድዶ ሊወስዳት ስለሆነ ገዳማውያን መነኮሳት በአንድ ላይ ሆነው ከመምኔቷ ጋር ሆነው በአንድ ላይ ወደ ሌላ ሀገር ሸሹ፣ ተሰደዱ። ጌታችን መድኃኒታችን ኢየሱስ ክርስቶስ በእኔ ምክንያት ቢያሳድዷችሁ ከአንዱ ሀገር ወደ አንዱ ሀገር ሂዱ እንዳለው እኔ በምድር ደልቶኝ በዚህ ምድር ተመችቶኝ ከምኖር ጌታዬ መድኃኒቴን እሱም በልቤ ይዤ አምልኬ ብኖር ይሻለኛል በማለት ስደትን መረጠች። በዚያ ሸሽተው በሄዱበት ሀገርም ድርጣድስ የሚባል በአርመን የነገሰ አረማዊ ንጉሥ ነበር። ይሄ ንጉሥም ለጣዖት የሚሰግድ ፀሐይን የሚያመልክ ክርስቲያኖችንም በሙሉ የሚያሳድድ የሚያሰቃይ ለእኔ አምላክ መስገድ አለባችሁ እያለ የሚያስገድድ ንጉሥ ነበር። እነዚህ ገዳማውያን ይህ ክፉ ንጉሥ ባለበት ሀገር ሄዱ። ስለዚህ ቅዱሳን ሄደው ያረፉበት ቦታ የዚህ ንጉሥ የድርጣድስ የሚገዛው ግዛቱ ስለነበር ንጉሥ ዲዮቅልጥያኖስ ወደዚህ ሀገር መሸሻቸውን ሲሰማ መልእክት ላከ። ወደ አንተ ሀገር ተሰደው የመጡ ደናግል አሉና እነሱን ይዘህ ላክልኝ የሚል መልእክት ላከለት። ንጉሥ ድርጣድስም ይህንን መልእክት ሲደርሰው ባለሟሎችን አዝዞ ያስፈልጋቸው ጀመር። እነዚህን ደናግል መነኮሳትም አገኛቸው። እነርሱም ይዘው ወደ ንጉሥ ፊት አቀረቧቸው። ንጉሥም ተመለከታቸው። ቅድስት አርሴማንም አያት። እርሱም በመልከ መልካምነቷ በእጅጉ ተሳበ። እንዲህ ያለችቱንማ ለራስ ነው እንጂ ማን ሞኛለ በእጄ የገባችውን አሳልፌ የምሰጥ ብሎ ለንጉሥ ዲዮቅልጥያኖስ መስጠቱን ትቶ ለራሱ ሊያረጋት ፈለገ። ስለዚህ ከደናግሉ ጋር ወደ እስር ቤት ወደ ማረፊያ ቤት አስገባቸው። ከዛም በኋላ እናታችን
ቅድስት አርሴማን ሊያሳምናት ሞከረ። እርሷ ግን በመንፈሳዊ ሕይወቷ ፍጹም ጥባት ያለባት ራሷንም ለቸሩ አምላካችን ለኢየሱስ ክርስቶስ ለሙሽርነት አሳልፋ የሰጠች ናትና ለሰማያዊ ሙሽርነት የታመነች ሆነች። አይሆንም አለች። እኔ የክርስቶስ ሙሽራ ነኝ፣ እኔ የዚህ ዓለም ደስታዋ የዚህ ዓለም ንግሥናዋ ለእኔ አይጠቅመኝም፣ አልፈልግም አለችው። ንጉሡም ደጋግሞ ሞከረ፣ ግን አልተሳካለትም። በኋላም እመምኔቷን እንድታሳምናት ላካት። እመምኔቷ ግን ይበልጡን አጽናናቻት። አይዞሽ፣ እንዲህ ላለው ምድራዊ ኃላፊ ጠፊ ነገር እንዳትታለይ፣ ሰማያዊ ሙሽርነትሽንና ንጽሕናሽን አጽኚ ብላ እንዲያውም በይበልጥ አጽናናቻት ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለእርሱና ለአሕዛብ ምስክር እንዲሆኑ ስለ እኔ ወደ ገዢዎችና ወደ ነገሥታት ትወሰዳላችሁ ያለውን ቃል በማሰብ ቅድስት አርሴማም ገና በ20 ዓመቷ የዚህ ዓለም ንጉሥ እኩይ ግብሩን በመንቀፍ ስለ ክርስቶስ ከሚሰቃዩ ወገኖች ጋር ግንባር ቀደም በመሆን መመስከር ጀመረች። ቅድስት አርሴማ እኔ የሰማያዊ ንጉሥ የክርስቶስ ሙሽራ እንጂ የዚህ ኃላፊ ጠፊ የሆነው ገንዘብና ደስታ የምሻ አይደለሁም፣ አልፈልግም በማለት መለሰችለት። ንጉሡም ይህንን ከእርሷ በሰማ ጊዜ እጅግ ተቆጣ፣ በመናቁም ተበሳጨ። አሽከሮቹንም ጠርቶ በቤተ መንግሥቱ የታሰሩትን አንበሶች እንዲለቁባቸው አዘዘ። የንጉሥ ባለሟሎችም አንበሶችን ለቀቁባቸው። አንበሶች ግን እነሱን አግኝተው ይደሰቱ ነበር፣ ያጽናኗቸውም ነበር። በኋላም ፊታቸውን ወደ ንጉሥ አገልጋዮች በማዞር አንበሶቹ አሯሯጧቸው፣ ሩጠው እስኪደበቁ ድረስ አሳደዷቸው። ንጉሡም ይበልጥ ተናደደ። ክርስቲያኖቹን በረሃብ እንዲያልቁ እንዲታሰሩ አዘዘ። እግዚአብሔርም በአምስተኛው ቀን በብርሃን ቤቱን ሞልቶ የሚበሉትን በመሶብ የሚጠጡትን በጽዋ ከሰማይ አወረደላቸው። ንጉሡም ይህንን በማየቱ ከዚህ አውጥቶ በእሳት ውስጥ ሊያስገባቸው አሰበ። እንዳሰበውም አደረገ። እግዚአብሔር አምላክ 3 ደቂቅን ከእቶን እሳት ያወጣቸው የጠበቃቸው፣ ዕጣኑ ቂርቆስንና ኢየሉጣን ከሚነደው እሳት ያወጣ እግዚአብሔር የጠበቀ እግዚአብሔር፣ ዳንኤልን ከአፈ አናብስት ያዳነ እግዚአብሔር እነርሱንም ከእሳቱ ጉድጓድ አዳናቸው። ንጉሡም በሌላም በብዙ መንገድ ሊያጠፋቸው ሊያሰቃያቸው እንደሞከረ ገድሏ ይናገራል። በመጨረሻም ከአማካሪዎች ጋር ተማክሮ በሰይፍ እንዲያልቁ ወሰነ። እነዚህ ደናግል መነኮሳትንም እያንዳንዳቸውን ተራ በተራ አሰየፋቸው። ቅድስት አርሴማም ለሚሰየፉት ሁሉ ለእያንዳንዳቸው የድል አክሊል ከሰማይ ሲወርድላቸው ተመለከት ስለነበር የእርሷን ተራ በጉጉት ተጠብቀው ነበር። በመደሰቷም እየጸለየች አይዟችሁ ጽኑ ትላቸው ነበር ይላል ገድሏ። በመጨረሻም ጌታችን መድኃኒታችን ኢየሱስ ክርስቶስ ጽናቷን ልዕልናዋን ተመልክቶ ቃል ኪዳን ገብቶላታል። ንጉሡም ሌሎቹን አሰይፎ ሲያበቃ ወደ እርሷ ዙሮ በቁጣ እየጮኸ አንቺን እንደ ባልንጀሮችሽ በቀላሉ አልገልሽም፣ ስቃይሽን እጅግ አበዛዋለሁ አላት። ባለሟሎቹንም አዘዛቸው፣ ዓይኗን አስወጥታችሁ በእጁ አስይዛታል። እነሱም እንደታዘዙት ዓይኗን አወጧት፣ ጡጧንም አስቆረጣት። በኋላም አንገቷን አሰይፏት እናታችን ቅድስት አርሴማ ሰማዕትነትን ተቀበለች። ይህን ሁሉ መከራ ይህን ሁሉ ስቃይ ስለ አምላኳ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስለ ፈጣሪዋ ስትል ራሷን አሳልፋ የሰጠች ድንቅ ሰማዕት
ናት። ነቢዩ ዳዊት በመዝሙሩ ከመረጥኳቸው ጋር ቃል ኪዳኔን አደረጉ እንዳለ ጌታችን መድኃኒታችን ኢየሱስ ክርስቶስም ለእናታችን ለቅድስት አርሴማ ቃል ኪዳን ገብቶላታል። በእኔ ስም አምነሽ የዚህ ዓለም ተድላና ደስታ የዚህ ዓለምን ኑሮ ንቀሽ የዚች ዓለም ብልጭልጭታ ሳያታልልሽ አንገትሽን ተሰይፈሽ የሰማዕትነት ተጋድሎ ፈጽመሻልና ስምሽን የጠራ ባልሽን ያከበረ ዝክርሽን የዘከረ ገድልሽን የጻፈ ያነበበ ያጻፈ የሰማ ያሰማ ሁሉ እስከ 12 ትውልድ ድረስ እምርልሻለሁ ሲል ቃል ኪዳን ገብቶላታል። በዚህ መሰረት በእሷም አማላጅነት አምኖ ገዳሟም ሂዶ በጸሎት የተማጸናትን ሁሉ ለችግሩ መፍትሄ አግኝቶ እንደሚመለስ ቃል ኪዳን ለእናታችን ለሰማዕቷ ለቅድስት አርሴማ ገብቶላታልና እናታችን ቅድስት አርሴማም ዛሬ በእሷ ስም በተመሰረተው ገዳም በሁሉ ግንባር ቀደም ሁና ለችግራችን መፍትሄ፣ ለሕመማችን ፈውስ፣ ለጤናችን ምሕረት እንድናገኝ አማላጅ ሁና ትጠብቀናለችና የእናታችን የቅድስት አርሴማ ረድኤቷ፣ በረከቷ፣ ጸሎቷ፣ ምልጃዋ ከሕዝበ ክርስቲያን ጋር ለዘላለም ይኑር። አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና አምልኮትና ውዳሴ ለሱ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።